ብዙ ሰው ጥያቄ የሌለበት ነገር ምንድነው መሰላችሁ? ማደግ አለብህ ሆይ እንስማማለን። ለማደግ ምንድነው ማድረግ ያለብን የሚለውን ግን ብዙ ሰው አያውቅም። ምክንያቱም እድገት ሁሉ ጊዜ ለውጥ ይጠይቃል። ለውጥ ደግሞ ሁሉ ጊዜ ምቾትን ይነሳል። ለዚህ ነው ብዙ ሰዎች ለውጥ የማይወዱት። መኖር ማለት መቆየት ማለት ስላልሆነ በእግዚአብሔር አጀንዳ ውስጥ እየኖራችሁ ነው የሚለው ስለቆየን አይደለም። ምድር ላይ እግዚአብሔር ልትኖሩ በሚገባበት ስታተስ ላይ ሲያያችሁ ነው እግዚአብሔር ኖራችኋል። የሆነ ማድረግ ያለባችሁ ነገር አለ። ብዙ ሰዎች ምንድነው ችግራቸው? የሆነ ብቃት ውስጣቸው እንዳለ ያውቃሉ። ነገር ግን ተኝተው እግዚአብሔር የሆነ ቀን ያወጣዋል ብሎ ይጠብቃሉ። የትኛውም ነገር ስትለማመዱት ነው የሚያታግለው። ቁጭ ብላችሁ ስትማሩት ብዙ አይከብድም። በወረቀት ላይ ሲሆን ቲዮሬቲካሊ ብዙ አይከብድም። ፕራክቲካሊ ስትሄድ ነው ጭቃል። ማደግ ማለት ፌስቡክ እና ሶሻል ሚዲያዎች ላይ ቅልጥፍጥፍ ብሎ መጠቀም ማለት አይደለም። ከማሚ በላይ ያደጋችሁ አይምሰላችሁ እናንተ ቲክቶክ ስለምትጠቀሙ። ዛፉ ላይ ከወጣው ልጅ ይልቅ ዛፉ ስር ያለው አባትየው አርቆ ያያል ይባላል በጋና ተረት። እድገት ያልሆኑ ነገሮችን የእድገት መለኪያ አድርጎ ያስቀምጥና እንዳደጋችሁ እንዲሰማ። አንዳንድ ምግቦች አሉ ሳትጠግብ እንደጠገብክ እንዲሰማ የሚያደርጉ። ዛሬ ቤት ተከራይታችሁ ወጣችሁ መኖር ብትጀምሩ you will be surprised። ብዙ ማታውቁት ነገር እንዳለ ያኔ ታውቃላችሁ። ያኔ ለካ ቲክቶክ እንዳልሆነ ላይፍ ይገባችኋል። ያኔ ለካ ፌስቡክ እንዳልሆነ ላይፍ ባንክ ቡክ ነው ለካ የሚጠቅመው ከፌስቡክ ይልቅ። ለካ ዋይፋይ ዳዲ ቤት ስላስገባ ነው። ለካ የዋይፋይ ለመክፈል በጧት ሮጠ ወደ ስራ መሄድ አለበት። ያኔ ነው የሚገባችሁ። ሰልፍ ግሮዝ በሚል ነው ዛሬ የእግዚአብሔርን ቃል ማካፍላችሁ። ወይም ራስን ስለማሳደግ ማደግ ትፈልጋላችሁ አይደል? ዋናው ትልቁ ነገር አንዱ ያው ወጣቶች ጋር ያለው ነገር ማደግ ነው። አይታችሁ ከሆነ እድሜያችሁ በጣም እንዲጨምር ነው የምትፈልጉት አሁን አይደል? ሰው እንደ ትንሽ እንዲያችሁ አትፈልጉ አይደለ? ያ አብዛኛውን ጊዜ ከሆነ እድሜ በኋላ ነው ሰዎች እድሜ መናገር የሚያቆሙት እንጂ እስከሆነ እድሜ በቃ አረ 20 ነኝ ምናምን ብለው ይከራከራሉና ያው ጥሩ ነው ማደግ። ለማደግ ፍላጎት መኖር። አይታችሁ ከሆነ ስታድጉ ጫማ ያባታችሁን ጫማ ለማድረግ እየሞከራችሁ የእናታችሁን ጫማ እየሞከራችሁ ነው ያደጋችሁት። የነሱ ልብስ ለመልበስ እየሞከራችሁ ነው። ያው ሳታውቁት እያደጋችሁ ነው። ባይ ዲፎልት የሆነ ግሮዝ አለ። ነገር ግን መድረስ የሚፈልግብን ቦታ ገና መድረስ ያለብን ብዙ ቦታዎች ስላሉ እያደግን እንሄዳለን። ግን ዛሬ እኔ የማካፍላችሁ ነገር አብዛኛው ናቹራሊ የሚሆነ ስላልሆነ ስራ ይፈልጋል። ብትጸልዩም ባትጸልዩም እድሜያችሁ ያድጋል። ብትፈልጉም ባትፈልጉም ቁመታችሁ ማደግ ያለበት ድረስ ያድጋል። you don't have to pray about it። ምክንያቱም ኦሬዲ እንዲያድግ ስለተሰራ ያድጋል። አንድ ነገር ግን አያድግ። ለምሳሌ ጭንቅላት አስተሳሰባችሁ ግን ካልሰራችሁበት አያድግም። ማደግ ያለባቸው የሆኑ ፓርቶች አሉ በስራ የሚያድጉ። ስለዚህ ብዙ ፎከስ ማረገው እነሱ ፓርቶች ላይ ነው። ስለዚህ ሰልፍ ግሮዝ ወይም ራስን ስለማሳደግ ነው የምናገረው። ራስን ማሳደግ ማለት ባጭሩ ራስን ማብቃት ማለት ነው። ወይም ራስን ከአንድ ደረጃ ወደ ሌላ ደረጃ መውሰድ ማለት ነው። ራስን ማሳደግ ማለት ራስን ማብቃት ወይም ከአንደኛው ደረጃ ወደሚቀጥለው ደረጃ መለወጥ ወይም ራስን መውሰድ ማለት ነው። ሁልጊዜ መጠየቅ ያለባችሁ ለማደግ ምን ይጠበቅብኛል የሚለው። ለምሳሌ ቁመታችሁ እንዲያድግ የሚጠበቅባችሁ ነገር አለ። ሰውነታችሁ እንዲያድግ የሚጠበቅባችሁ ነገር አለ። እሱን ስላረጋችሁ ነው ያደጋችሁት። ለምሳሌ ትተኛላችሁ፣ ትነሳላችሁ፣ ፀሐይ ይመታችኋል፣ ትበላላችሁ፣ ትጠጣላችሁ፣ ትንቀሳቀሳላችሁ። that's why grows physical grows ያያችሁት።
the same way ሌሎች ነገሮችም የሆኑ certain kinds of requirements አሉት ማለት እነሱ ካልተሟሉ አታድጉም ስለዚህ ለማደግ ምን ይጠበቅብኛል የሚለውን ሁሉ ጊዜ ጭንቅላታችሁ ለምሳሌ በመንፈሳዊ ህይወቴ ለማደግ ምን ይጠበቅብኛል የእግዚአብሔርን ቃል በማወቅ ለማደግ ምን ይጠበቅብኛል የሚሉትን ነገሮች በአግባቡ ልናውቅ ይገባል growth must be intentional ምን ማለት ነው ለማደግ የመጀመሪያው የሚጠበቅባችሁ ነገር ኢንቴንሽን ነው ኢንቴንሽን ምንድነው በአማርኛ ፍላጎት ኢንቴንሽን አለው ማለት ኢንቴንሽናሊ ነው አታክ ያደረገው ሲባል አቅዶ አልሞ ፈልጎ ተዘጋጅቶበት ነው ማለት ስለዚህ ለማደግ ኢንቴንሽን ያስፈልጋቸዋል growth must be intentional nobody improves by accident ማንም ሰው በድንገት አይለወጥም አይሻሻልም በድንገት የሆነ ነገር አያመጣም ሰው በድንገት መንፈሳዊ አይሆንም ሰው አንዳንድ ጊዜ እንደሱ ነው ብዙ ሰዎች የሚጠበቁት በድንገት የሆነ ነገር መሆን ይፈልጋሉ በድንገት ማደግ ይፈልጋሉ በድንገት ፓስተር እንደሚሆኑ ያስባሉ በድንገት ሮናልዶ እንደመሆን አስባለሁ ይሲ በድንገት አትሆኑ ከሆናችሁም ልክ አይሆን ምክንያቱም የሆነ ሰው የሆነ ቦታ ለመድረስ የሆኑ የሄደባቸው መንገዶች እንዳሉ ማወቅ በጣም ጥሩ ነው ስለዚህ growth must be intentional እድገታችን የታቀደበት የታለመበት በእቅድ በአላማ በአጀንዳ የተያዘበትና በሱ ምክንያት የተሰራበት ሲሆን እናድጋለን አንዳንድ ጊዜ ሰዎች ማደግ አለማደጋቸውን ማያውቁበት ዋናው ምክንያት አሁን በ2016 ታድጋለህ አታድግም ብላችሁ ብትጠይቁት ጌታ ያውቃል ለምን ስለማያውቁት ሰዎች የሚያደርጉት ነገር ስለሌለ ይደጉ አይደጉ አይታወቅም ኢንቴንሽናል ከሆነ ግን ኦቁት ለምሳሌ ከዚህ ከቤት ተነስታችሁ ወደዚህ ስትመጡ የሆነ ሰው መንገድ ላይ ያስቆማችሁ ወዴት ነው የምትሄዱት ወደ ቸርች ትደርሳለህ አትደርስም ኦኬ አደጋ ቢደርስ ቢናም ተውትና አሁን በመጣችሁበት ቀጥ ብላችሁ ከመጣችሁ ይደረሳል አይደል that's why እዚህ ያላችሁት አይደል የደረሳችሁት ስለዚህ ኢንቴንሽናል ነው ማለት አቀዳችሁበት ነው እንጂ ከቤታችሁ ወጣችሁ ወደ ቀኝም ወደ ግራም ብትሄዱም እዚህ ያደርሱ የሆኑ መንገዶች አሉ እዚህ የሚያደርሱ አይደል በእቅድ ነው ግን እነሱ ታስበውባቸው ስለዚህ የትኛውን ታክሲ መያዝ አለብኝ የትኛው ጋር መውረድ አለብኝ እንጂ ዝም ብላችሁ በስቴዲዮም በኩል ብትሄዱ አደርሱም እዚህ ስለሄድን አይደለም የደረስነው አቅደን ኢንቴንሽናሊ ግብ ኖሮን ስለመጣን ነው እዚህ የደረስነው ስለዚህ አንዳንድ ሰዎች ስለተንቀሳቀሱ የሚደርሱ ይመስላችኋል እንቅስቃሴ አይደለም መድረሻው ለመድረስ መጀመሪያ መድረስ የምትፈልጉበትን ቦታ በደንብ ማወቅ ይፈልጋል ከዛ ኢንቴንሽናሊ ማለት በደንብ በአላማ ልታቅዱ ይገባል ማንንም ሰው በድንገት አያድግም ካላደገን ምድር ላይ የምንቆይበት ምክንያት ምንድነው ሁሉ ጊዜ መጠየቅ ያለባችሁ ካላደጋችሁ በስተቀር ወይም ካላደግን በስተቀር ምድር ላይ የምንቆይበት what is the reason ምን ቆየው ለምን እቆየው ነኝ በቃ ምድር ላይ ለምን እቆያለሁ ካላደኩ ካልተለወጥኩ የሆነ ቦታ ካልደረስኩ ብዙ ሰው ጥያቄ የሌለበት ነገር ምንድነው መሰላችሁ ስለማደግ አለብህ ሆይ እንስማማለን አትሊስት እንደው በምንም ነገር ባይስማማ በኢኮኖሚ በማደግ ያምናል አይደለ በሱ ያምናል አይደለ ያ አንድ ቀን አሜሪካ ሄዶ በመኖር ያምናል አትሊስት በቃ ያደጋገር ገብቷል ለምን ኦሬዲ እንዲሆነ በቃ ማደግ አለብኝ እንደው አምሮን ማሳደግ ምናምን ማሳደግ እንኳን ባይፈልግ በገንዘብ ማደግ ይፈልጋል አትሊስት በቃ አያችሁ ጥያቄ የለንም እዚህ ላይ እንስማማለን ጥያቄው ምንድነው መሰላችሁ ለማደግ ምንድነው ማድረግ ያለብን የሚለውን ግን ብዙ ሰው አያውቅም ምንድነው ለማደግ ለምሳሌ ስፒሪቹዋሊ ለማደግ ምን ማድረግ አለብን የሚለውን ብዙ ሰው አያውቅም ሜንታሊ ለማደግ ምን መሆን አለብን የሚለውን ብዙ ሰው አያውቅም ምክንያቱም እድገት ሁሉ ጊዜ ለውጥ ይጠይቃል ለውጥ ደግሞ ሁሉ ጊዜ ምቾትን ይነሳል ለዚህ ነው ብዙ ሰዎች ለውጥ የማይወዱት
ለምሳሌ እንደ ሁል ጊዜው እየተኛችሁ ለውጥ አታመጡ። ስለዚህ ከእንቅልፍ መቀነስ የሆነ ነገር ያመጣል አይደል? ለውጥ አይደል? የሆነ you have to make a sacrifice የሆነ ነገር ተሰዋላችሁ የሆነ ነገር ለማግኘት። ብዙ ሰዎች በመድር ላይ ሳይንቲስቶች ሲናገሩ ነው 90% ሰው ለውጥ አይፈልግም። ማለትም ከመቶ ሰዎች 90 ሰዎች በቃ የሚበሉት የሚጠጡት ካገኙ ሌላ ነገር አይፈልጉም። ባይዘው ምድር ላይ ያሉ ሰዎች ሁሉ በበልጸግ አይፈልጉም። ያ it's a fact እውነታ ነው ማለት ምድር ላይ ያለ just የሚፈልገው መብላ መጠጣት መኖር ነው በቃ ሌላ ነገር አይፈልግም። በቃ በሰላም ልንኖርበት ነው የሚል በቃ ስለዚህ በሰላም ይኖርበት አታስጨንቁት። አያችሁት? ብዙ ሰዎች ያለባቸው የህይወት ክፍተት አንዱ ምንድነው? መለወጥ እና ብዙ ጊዜ የሚመስለን ሁሉም ሰው ለውጥ የሚፈልግ እድገት የሚፈልግ የሆነ ቦታ መድረስ የሚፈልግ አይደለም። አይፈልግም። ብዙ ሰው የለውጥ ተቃዋሚ ነው። ሁሉ ጊዜ በእንትኑስ መቀመጥ ያለበት ያለ ለውጥ እድገት የለም። የሆነ ነገር እንዲለወጥ የምትፈልጉ ከሆነ ደግሞ የሆነ ፔይን አለ። ማደግ የምንፈልግ ከሆነ የግድ ለውጥ መካሄድ አለበት። if we don't change we don't grow። ስለዚህ ማንለወጥ ከሆነ አናድግም። if we don't grow we are not really living። ካላደግን ደግሞ እየኖርን አይደለም። እዚህ እየቆየን ነው። መቆየትና መኖር በጣም የተለያየ ነገር ነው። አሁን ይላችሁ ይሄንን በደና ጊዜ በዚህ እድሜያችሁ መስማታችሁ ድንቅ ነገር ነው። ምክንያቱም አንዳንድ ሰው ይሄንን የሚሰማው 49 ዓመቱ ላይ ነው። አንዳንድ ሰው ይሄንን የሚሰማው 59 ዓመቱ ላይ ነው። ለመጀመሪያ ጊዜ የሚሰማው መለወጥ አለብኝ ብሎ የሚወስነው 60 ዓመቱ ነው። አስብ እዚህ it's not an easy thing። ከዛው ከ60 ዓመት በኋላ ብዙ ነገርን መለወጥ ይቻላል። ተስፋ አይቆረጥም በእግዚአብሔር ግን ቀላል ግን አይደለም። it's not easy። አቹት በዚህ እድሜያችሁ ግን በዚህ በወጣትነት ዘመናችሁ ግን እነዚህ አይነት ነገሮች መስማታችሁ ካሁኑ ላይፋችሁን አጀስት ማድረግ ይቻላል። if you don't change we don't grow። ካልተለወጥን አናድግም። if we don't grow ካላደግን ደግሞ we are not really living እየኖርን አይደለም። መኖር ማለት መቆየት ማለት ስላልሆነ ነው። በእግዚአብሔር አጀንዳ ውስጥ እየኖራችሁ ነው የሚለው ስለቆየን አይደለም። ምድር ላይ እግዚአብሔር ልትኖሩ በሚገባበት ስታተስ ላይ ሲያያችሁ ነው እግዚአብሔር ኖራችኋል የሚለው እንጂ ስለቆየን ኖርን አይልም እግዚአብሔር። አንዳንድ ጊዜ መቆየታችንን ነው። ለዚህ እኮ ነው አንዳንድ ጊዜ አበሻ ሲተርት ኑሮ ካሉት መቃብር ይሞቃል። ይሄ ኑሮ ከሚሆን መቃብር ውስጥ ያለው ሙቀት ይሻለኛል። አያችሁት? ይሄኛውም ሰው እኮ ቆይቷል። መቆየት አይደለም መኖር። ይሄን ሁሉ ጊዜ ማወቅ if you don't change we don't grow። if you don't grow we are not really living። ስለዚህ መኖር አለብን። መኖር ካለብን መለወጥ አለብን። ከተለወጥን ደግሞ እናድጋለን። ካደግን ደግሞ በእውነት እየኖርን። አሜን። ሰምታችኋል? ስለዚህ ፕሮሰሱን አሁን ነገርኳችሁ። አሁን ሙሉን ማብራራው ይሄን ሐሳብ ነው። ትንሽ ባሉኝ ደቂቃዎች በሙሉ የምናገረው ግን በአጠቃላይ ላይፍ ግን የዚህ አይነት ነው። ስለዚህ መለወጥ ከሌለ ማደግ የለም። ማደግ ከሌለ አልኖርንም። ያው አንዳንድ ሰው ያኗኑራ፣ አንዳንድ ሰው ደግሞ ለኢኮሲስተሙ ባላንስ ነው የሚኖረው። በጌታ በኢየሱስ ስም እንደሱ አትሆንም። አሜን። ያው ለኢኮሲስተም ማለት ምድር ላይ ያለውን የሙቀት የቅዝቃዜ የኑሮ የምናምን የንፋስ የእንትን አንዳንድ ቦታ ላይ እንትን አውሬ እንዳይበዛ አንተ ስላለ አውሬ አይበዛ። ይሄ በጌታ በኢየሱስም ከዚህ ያልፋል የኛ ኑሮ። አሜን። ስለዚህ ለሱ አይደለም ያለ ነው። እኛ ከሱ ያለፈ ህይወት አለ። አያችሁ? yes በቃ እኔ መለወጥ አልፈልግም። ኦኬ
በቃ ይሄ መልእክት አይመለከታችሁ ዶንት ወሪ አባውት ኢት በቃ ይሄ ሊቭ ኢት ፎር አስ ይሄን ለሆነ ሰዎች ታውልን። መለወጥ ግን የሚፈልግ ሰው ማንም ሰው ካለ ማደግ የሚፈልግ ሰው ማደግ የሚፈልግ ማንም ሰው የመጀመሪያው መጠየቅ ያለበት መለወጥ መፈለግ አለበት። ባህሪ ላይ ለውጥ ማምጣት አለበት። አስተሳሰብ ላይ ለውጥ ማምጣት አለበት። አመለካከት ላይ ለውጥ ማምጣት አለበት። ከዛ ነው ለውጦቹ እድገት የሚሆኑት። አያችሁት? አመለካከታችሁን ሳትቀይሩት በፊት ለምሳሌ ለገንዘብ ያላችሁ አመለካከት ሳይቀየር በፊት እግዚአብሔር ለእናንተ ገንዘብ መስጠት አይፈልግም። ያ ብዙ ሰዎች ገንዘብ የሚመስላቸው ኤቭሪቲንግ ነው። ብዙ ሰዎች ገንዘብ የሚመስላቸው እግዚአብሔር ነው። ብዙ ሰዎች ገንዘብ የሚመስላቸው ሁሉ ነገር ነው። ለዛ ነው ብዙ ሰዎች ገንዘብ የሌላቸው። ለምሳሌ ገንዘብ ከሰጣቸው እግዚአብሔር አምላክ እንደሚቀይሩ ያውቃል። ለምሳሌ አንዳንድ ሰው ገንዘብ ከኖረው በኋላ ነው እንቅልፍ የማይተኛው ያውቃል እግዚአብሔር። ስለዚህ እንቅልፉን ቢተኛ ይሻላል ብሎ በድህነቱ ለጥ ብሎ ይታያል። በቃ አንድ ጊዜ አንድ ባለሀብት ሁሉ ጊዜ የጠበቃቸውን ሲያዩት በጣም ደስተኛ ነው። በቃ ይጠብቃል፣ እያፏጨ ዱላው እንዲህ እያረገ ግቢ ይጠብቃል። ሲተኛ ለጥ ነው የሚለው። እሳቸው ሌሊት በጣም በቃ ሲረበሹ ነው የሚያዱ። በኋላ እንዲሁ የጠበቀ ግን አሉ እንደዚህ ምንም ሳይኖረው እንደዚህ የሚደሰት ከሆነ የሆነ ነገር እኮ በሰጣው በቃ በጣም ደስተኛ ነው የሚሆነው ብለው የሆነ ገንዘብ ሀብት ሰጡት። ከዛ አንድ ቀን የያዘ ገንዘቡን ሌሊት ሌባ ሲመጣ ያያል። ደህና ይተኛ የነበረው ሰውዬ ሲሰርቁት ያያል። ባንክ ያስቀመጠው ገንዘብ ሲቃጠል ያያል። ባንኩ ተቃጠለ ሲባል ሁለተኛውም ቀን ሲገላበጥ አደረ። ሶስተኛውም ቀን በቃ ማአት ነገር ሲያይ በሶስተኛው ቀን ሰብ ጌታ ያያል። ይሄ ነገር ከመጣ ጀምሮ እንቅልፌ ጠፋላችሁ እና የያዙ እቃዎትናል። እኔ የድሮ እንቅልፌ ይሻለኛል። እዚህ አንዳንድ ሰዎች እንዴት ማኔጅ እንደማያረጉት ስለማያውቁ ነው የማይሰጣቸው እግዚአብሔር። ስለዚህ ለማደግ ልንወስን ይገባል። ማደግ አለባችሁ ማለት እድሜያችን ከኛ በላይ ማደግ የለበትም። አሜን። አንዳንድ ጊዜ እድሜያችን ያድጋል እኛ ሳናድግና ኢትስ ኖት ራይት። አንዳንድ ጊዜ እድሜያችን ትልቅ ነው እና አንድ ሰው ሲናገር ያባባ አቡሽ አለ፣ ያቡሽ አባባ አለ። ያባባ አቡሽ መሆን የለብንም። አሜን። ያቡሽ አባባ ይሻላል። በደና ጊዜ የበሰለ ማለት ነው። እድገት የምርጫ ጉዳይ ነው። መጽሐፍ ቅዱስ ስለ እድገት ሲነግረን እድገት በድንገት የሚሆን ነገር ሳይሆን እድገትን ምርጫ ነው ብሎ ነው የሚነግረን። ምርጫ ነው። you have to choose to grow። መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 2 ሲናገር ጴጥሮስ በአንደኛ መጽሐፉ ላይ ሁለተኛው ምዕራፍ ላይ እንግዲህ ክፋትን ሁሉ ማታለልን ሁሉ ግብዝነትና ቅንዓትን ሁሉ ሐሜትን ሁሉ አስወግዱ። አንዳንዴ ማደግ ማለት የሆኑ ነገሮችን መቀነስ ነው። ለምሳሌ ፋይናንሻሊ አንዳንዴ የምታድገው አነሰሰሪ ወጪዎችን በመቀነስ አላስፈላጊ ወጪ በመቀነስ ብቻ ኢኮኖሚካሊ ያድጋል ሰው። ሰምታችኋል? ያ ሁሉ ጊዜ የሆነ ገቢ ብቻ መጨመር አይደለም፣ ወጪንም መቀነስ። ለምሳሌ እነዚህን መቀነስ ነው። ክፋትን መቀነስ፣ ማታለልን መቀነስ፣ ግብዝነትን መቀነስ፣ ቅንዓትን መቀነስ፣ ሐሜትን መቀነስ እድገት ነው። አሜን። በድነታችሁ እንድታድጉ አለ አዲስ እንደተወለዱ ሕፃናት ንጹሑን መንፈሳዊ ወተት ተመኙ ይላል። አያችሁት? አንዴ ከዳነ በኋላ ሰው በድነቱ ማደግ አለበት። ስለዚህ በዳነው መዳን እንድናድግ መቀነስ ያለብን ነገር አለ፣ መጨመር ያለብን ነገር አለ። መቀነስ ያለባችሁን ሳትቀንሱ መጨመር ያለባችሁ ቢጨመርም ትርጉም የለውም። አንዳንድ ጊዜ አንዳንድ ሰዎች መቀነስ ያለባቸውን ስለማይቀንሱ ነው እየጨመሩም እድገቱም አይታዩ።
ለምሳሌ 10 ሺህ ብር እያላቸው ወጫቸው 9 ሺህ ብር ነበረ። 20 ሺህ ብር እያላቸው ወጫቸው 18 ሺህ ነው። ምንም ማለት ገቢያቸው ጨምሯል፣ ግን ወጫቸው ስለጨመረ ልዩነት የለውም። 100 ሺህ ብር እያላቸው ወጫቸው 95 ሺህ ብር ነበረ። 1 ሚሊዮን ብር እያላቸው ወጫቸው 900 ሺህ ምናምን ነው። ስለዚህ ልዩነት የለውም። ስለዚህ መጀመሪያ ማድረግ ያለብህ አነሰሰሪ ወጪዎችህን በመቀነስ ነው እድገት ያለው። ስለዚህ ክፋትን ማስወገድ ነው አለ። ማታለልን ማስወገድ ነው አለ። እንድታድጉ ነው። ግብዝነትን፣ ቅንዓትን፣ ሐሜትን ሁሉ ምን በሉ ይላል? አስወግዱ። አንዳንድ አላስፈላጊ ባህሪዎቻችሁን ማስወገድ ራሱ የእድገት ምልክት ነው። ሰምታችኋል? ነጭናጫ ከሆናችሁ ነጭናጫነታችሁን ማስወገድ ያስፈልጋል። ሃሌሉያ አሜን። ሰምታችኋል? የሚያነጫነጫችሁን ነገር ስታስወግዱ ራሱ እድገት ነው። አሜን። ሰምታችኋል? አኩራፊ ከሆናችሁ አኩራፊነታችሁን ስታስወግዱ አንዱ እድገት ነው። አሜን። በድነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት የቃሉን ወተት መንፈሳዊ ወተት ተመኙዋል። ከዛ የሆነ ነገር ማስወገድ ብቻ ሳይሆን የሆነ ደግሞ ማስገባት አለባቸዋል። ምን እንድትሉ? በድነት ደግሞ እንድታድጉ። ስለዚህ እድገት የምርጫ ጉዳይ ነው። ኤፌሶን ምዕራፍ 4 ቁጥር 15 ላይ ደግሞ በ65 ዓመታችሁ ይህን ስላልሰማችሁ እግዚአብሔር ይመስገን። አሜን። ገብቷል? አንዳንድ ሰው ጌታ ጋር ሊሄድ 2 ዓመት ሲቀረው ነው ይሄን የሚሰማው። ዋው! እና ምንም እድገት የለውም። ኤፌሶን ምዕራፍ 4 ቁጥር 15 ላይ ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን፣ እርሱም ክርስቶስ ነው ይላል። አያችሁት? ወደ ክርስቶስ እናድጋለን። እሱ ምንድነው አለ? ራስ ነው። ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። አያችሁት? ማደግ ኢንቴንሽናል ነው፣ ምርጫ ነው። መወሰን አለባችሁ። ማደግ አለብኝ። 2015 ከማለፉ በፊት ይሄንን መፈጸም አለብኝ፣ ይሄንን መማር አለብኝ ብላችሁ መወሰን አለባችሁ። አለበለዚያ ያልፋል። 2015 ሳታድጉ ዓመተ ምሕረቱ ያድጋል፣ እኛ ሳናድግ አይደል? ዓመተ ምሕረቱ 2016 ብሎ ሲቀይር እንዴት እኛ ዝም ብለን እንጠብቃለን? Most people fight against change. ብዙ ሰዎች ለውጥን ይቃወማሉ፣ ከለውጥ ጋር ይዋጋሉ። መለወጥ አይፈልጉም፣ ባህሪያቸውን መለወጥ አይፈልጉም። Especially when it affects them personally. ደግሞ በጣም የማይፈልጉት እነሱን በግል የሚመለከታቸው ከሆነ ለውጥ አይፈልጉም። በግል የሚነካ ለውጥ አለ። ያ ብዙዎች ሪጀክት ያደርጉት ኖ። Most people fight against change, especially when it affects them personally. በተለይ ደግሞ በግል እነሱን የሚመለከት ከሆነ ለውጡ። አንድ ታዋቂ የነበረ ጋዜጠኛ ሲናገር ሊዮ ቶልስቶይ የሚባል everyone thinks of changing the world, but no one thinks of changing himself. ሁሉ ሰው የሚያስበው አለ ዓለሙን ስለመለወጥ፣ ማንም ሰው ራሱን ስለመለወጥ አያስብም አለ። ሁሉ ሰው የሚያስበው አሁን እናንተን ለመለወጥ ነው ራሴ የመጣሁት ዛሬ። ሁሉ ሰው የሚያስበው የሆነን አካል ስለመለወጥ ነው። እሱ መለወጥ ስላለበት ነገር አያስብም። ዓለምን ስለመላደል በቃ አሁን አድጋችሁ ዓለምን ስለውጧት ነው አይደል ታስቡት? በቃ ኢኮኖሚውን ለውጠዋለሁ። ጥሩ እኮ ነው ኢኮኖሚው ከመለወጡ በፊት ግን እናንተ ላይ መጀመር አለበት። እኛ ተለውጠናል ወይ? ጓደኛችንን ከመለወጣችን በፊት እኛ ተለውጠናል። ስለዚህ እያንዳንዱ ሰው everyone thinks of changing the world but no one thinks of changing himself.
አለ የታዋቂ ጋዜጠኛ። ማንም ሰው ራሱን ስለመለወጥ አያስብ። መጽሐፍ ቅዱስ ደግሞ ከተማ ከሚገዛ ይልቅ ራሱን የሚገዛ ይበልጣል ይላል። ስለዚህ እድገት ከኔ ነው የሚጀምረው። ስለ ለውጥ ማወቅ ያለብን ነገር ለውጥ የማይቀር ነገር መሆኑን መሰረታዊ ነገር ማወቅ ያለባችሁ ስለ ለውጥ እኔ ተለወጥኩም አልተለወጥኩም ለውጥ እኔ አካባቢ የማይቀር ነገር። አሜን። በትፈልጉትም ባትፈልጉትም የሆነ ነገሮች ይለወጣሉ። ለምሳሌ ዘይት እንደሚጨምር የዛሬ 8 ዓመት ተናግሬ ነበር እና ብዙ ሰው አልሰማም። አሁን ነው የደነገጠው። 100 ብር 5 ሊትር ሲሸጥ 80 ብር ሲሸጥ ያኔ 1800 ይገባል ብዬ ተናግሬያለሁ። ሲዲ ላይ አለ ፈልጉት። እና ብዙ ሰው አልሰማም። ሟርት ነው የመሰለው። ፓስተር አሟረተ ያሉ ሰዎች ነበሩ። አላሟረትኩም፣ ይሄው እየኖርከው 1000 ምናምን ገባ አይደል? ለውጥ የማይቀር ነገር ነው። አንተ ባትለወጥም አካባቢ ይለወጣል። ስለዚህ you have to awake መንቃት አለብን። change is inevitable ማለት ምን ማለት ነው? ሊቀለበስም አይችልም፣ ግዴታ ነው። በቃ እንዳትለወጥ አለም ማለት አይቻልም። የድሮውን ቴፕ ካሴት ይዘህ መምጣት አትችልም። ይሰራል እኮ ቴፕ ካሴት ማጫወቻው ካለ ይሰራል። አሁን ድሮ መዝሙር ሲወጣ በሲዲ ነበር። አሁን ሲዲ አያወጡ። ለዛ አያዋጣም። አንደኛ ሲዲ ማጫወቻ ብዙ ሰው የለው፣ ፍላሽ ሆነ። ስለዚህ አልለወጥም ካልክ ነገሮች ይለወጣሉ እና ያስደንቋል። ፍሎፒ ይዘህ ብትመጣ ማንም አይሰማማው። ራስ ብቻ ነው ደረቅ ኪስ አድርገው የምትደነቀው። 4 ሜጋባይት የሆነች ፍሎፒ ይዘህ በጣም ትልቅ ነገር እኮ ነበር የሚመስለው። እዚህ ደረታችን ውስጥ ከተነው ስንሄድ በጣም ፍሎፒ የምሰካበት ቦታ የለባው አሉ። አንዳንድ ቦታ አሮጌ ነገር የሚሰበስቡ እነሱ ጋር ሊኖር ይችላል። ግን የፍሎፒ ዘመን አልፏል። ነገሮች በሙሉ አየር ላይ ነው፣ ክላውድ ላይ ተቀምጠው ነው በቀላሉ አሁን የሚሰሩት። ስለዚህ ለውጥ የማይቀር ነገር ነው። ስለዚህ እኔ አብሬ ከለውጡ በፊት እየቀደምኩ ማልለወጥ ከሆነ እጎዳለሁ፣ ትጎጃለሽ፣ ትጎዳል። change is inevitable። እያንዳንዱ ሰው የሚጋፈጠው ነገር ቢኖር ለውጥ ነው። እያንዳንዱ ሰው በጣም የምንጠላው ነገር ቢሆንም ሁላችንም ግን ለውጥ ይገጥመናል። ለውጥ ይገጥማችኋል። whether you like it or not ትጋፈጡታላችሁ one day። በማሚና በዳዲ ቤት መኖር ብቻ ሳይሆን የሆነ ቀን ደግሞ ከማሚና ከዳዲ ቁጥጥር ውጪ ወጣችሁ ላይፍን ብቻችሁን ፌስ ታረጉታላችሁ። እዚህ አንዳንዴ ደስ ይላል። ማሚና ዳዲ all the sacrifice ከፍለው አምጥተው እኛ all the sweet part ብቻ ነው የምንልሰው አይደለ? ያ the time will come you will face it። ዘይት ጨምራ አልጨምራ አሁን ብዙ አይገርማችሁም እናንተ because you are not the one who is responsible to buy አይደለ? 5 ሊትር ዘይት you are not responsible person. the day will come ስንት ገባ ብላችሁ ብታጣሩበት ቀን ይመጣል። የሆነ ቀን you will face it። you will face it። you have to be grateful ለእናትና ለአባታችሁ። እድገት የምርጫ ጉዳይ ነው ብለናል። ነገር ግን ባንፈልግም ለውጥ በዙሪያችን ይከናወናል። ፈለጋችሁም አልፈለጋችሁም የሆነ ቀን ለውጥ ይሆናል። በእድገት ላይ 2 ምርጫ አለን። ማደግ አለማደግ ላይ 2 ምርጫ አላችሁ። አንደኛው እድገትን መምረጥ ነው። ሁለተኛው እድገትን መዋጋት ነው። አንዳንድ ሰዎች ባይዘው ወደ ድሮ የጋርዮች ስርዓት እንድንገባ ነው የሚዋጉት። ወደ ድሮ እንደ ድሮ መኖር አለብን ብለው ነው ጫካ የገቡት። ጥሩ ነው፣ ልክ ነው እኮ። በታሸንፈም እንደ ድሮ ግን አይገቡልም ሰዎች።
ለሰለ በቃ ኦሬዲ ያ ዘመን ያ ሲዝን አልፏል። ያኛው ጊዜ አልፏል። ስለዚህ ሁለት ምርጫ አለን በእድገት ላይ። አንደኛው እድገትን መምረጥ ነው፣ ሁለተኛው እድገትን መዋጋት ነው። ስለዚህ አይ ቢሊቭ እድገትን ትዋጋላችሁ ብዬ አላምንም። እናንተ ከፊት ከእድገት ፊት እየቀደማችሁ ትሄዳላችሁ ብዬ ነው የማምነው። አሜን። የሚያድጉ ሰዎች እግዚአብሔር ያየላቸው ከፍታ ላይ የማያድጉ ሰዎች እግዚአብሔር ያየላቸው ከፍታ ላይ በፍጹም መድረስ አይችሉም። የማያድጉ ሰዎች እግዚአብሔር የሆነ ነገር ቢያይላቸው መድረስ አይችሉም። ስለዚህ ምን ማድረግ አለብን? ማደግ አለብን። ማደግ አለብን። እድገቱን እናንተ ወስኑት። ሜንታሊ፣ ስፒሪቹዋሊ፣ ኢንተሌክቹዋሊ፣ ሶሻሊ በማት የእድገት ደረጃዎች አሉ። ግን የሆነ ማደግ ያለብን ሳይድ አለ። ያንን ማደግ ያለብንን ማደግ አለብን። ግሮዝ ኢዝ አ ቾይስ። እድገት ምርጫ ነው። ድንገት ስትመጡ መንገድ ላይ አግኝቷችሁ እድገት ባላለው ትፈልገኛለህ አትፈልገኝም ኩዊን ሱፐርማርኬት ነው የሚሸጠው አይላችሁ። you have to choose to grow። የሆነ ማደግ እንዳለባችሁ ልትመርጡ ነው የሚገባው። a decision that can really make a difference in a person's life. Growth is a choice, a decision that can really make a difference in a person's life. በሆነ ሰው ህይወት ውስጥ ግን እድገት ለውጥ ያመጣል። የሚታይ ለውጥ ያመጣል። ወስነን የምንገባበት ጉዳይ ነው። አንዳንዴ ለማደግ ፔን አለው። አንዳንዴ ለማደግ ሳክሪፋይስ አለው። አንዳንዴ ለማደግ ምቾታችሁን ትሰዋላችሁ። ብዙ ሰዎች የማያውቁት ነገር አለ። እሱ ምንድነው? የተሳካላቸው ሰዎችና ያልተሳካላቸው ሰዎች መካከል ያለው ልዩነት። ብዙ ሰዎች የሚመስላቸው የተሳካላቸው ሰዎች ካልተሳካላቸው ሰዎች ይልቅ የተሻለ ችሎታ ያላቸው፣ ችሎታ ስላላቸው ነው የተሳካላቸው፣ ችሎታቸው ነው እንዲሳካላቸው ያደረገው ይላል። አይደል? በተሳካላቸውና ባልተሳካላቸው ሰው መካከል ያለው የችሎታ ጉዳይ ሳይሆን መድረስ የሚፈልጉበት ቦታ ላይ ለመድረስ መከፈል ያለበትን በከፈሉና ባልከፈሉ ሰዎች መሃል እና ብዙ ሰዎች የሚመስላቸው ታድሎ እኮ የተፈጥሮ ስጦታ ነው ይላል። ስለዚህ ተፈጥሮ ብሎ ፈጣሪ አልሰጠኝም ብሎ ራሱን ነፃ ያወጣል። ኖ የተፈጥሮ ስጦታ አይደለም። የሆነ ሰው የከፈለው ዋጋ አለ የሆነ ቦታ ለመድረስ። የሆነ ሰው ደግሞ መክፈል የማይፈልገው ዋጋ አለ። ስለዚህ የሆነ ቦታ መድረስ አይችልም። አያችሁት? ብቃታችሁን ወደ ሆነ ነገር ለመቀየር ውስጣችሁ እግዚአብሔር በመንፈስ ቅዱስ አማካኝነት ያስቀመጠው ብቃት አለ። ያንን ብቃት ወደ ሆነ ነገር ለመቀየር you have to make a sacrifice። የሆነ ማድረግ ያለባችሁ ነገር አለ። ዋው! የሆነ ብቃት እንዳላቸው ካወቁ በኋላ የሚሳካላቸው ሰዎች ያንን ብቃት ማክሲመም ሌቭል ላይ ለማድረስ ጠንክረው ይሰራሉ። ለዛ ነው የሚሳካላቸው። ብዙ ሰዎች ምንድነው ችግራቸው? የሆነ ብቃት ውስጣቸው እንዳለ ያውቃሉ። ነገር ግን ተኝተው እግዚአብሔር የሆነ ቀን ያወጣዋል ብለው ይጠብቃሉ። እግዚአብሔር በሬ እንጂ ክትፎ አይሰጥም። መጽሐፍ ቅዱስ ተነስና አርደህ ብላ ይላል። አሜን። ሰምታችኋል? እግዚአብሔር በሬውን ይሰጣል። ክትፎ የማረክ ስራ ያንተ ነው። አርደህ ብላ። ስለዚህ you have to something። ሰዎች ደግሞ የማይፈልጉት ነገር ታርዶ ነው። በቃ እንደተኙ አልጋቸው ላይ ይላሉ። እንደተኙ ሳይነቁ ይጎርሳሉ። እንደሱ አይነት ላይፍ የለም። እንደሱ አይነት ላይፍ የለም። እንደሱ አይነት ላይፍም ትክክል አይደለም። ስለዚህ ከእርሱ የተነሳ ይላል ኤፌሶን ምዕራፍ 4 ቁጥር 16 ላይ ጳውሎስ አካል ሁሉ በሚያገኘው ጅማት እየተያያዘና እየተጋጠመ እያንዳንዱ ክፍል የራሱን ስራ እያከናወነ በፍቅር ያድጋል። አያችሁት? በፍቅርም ይታደጋል፣ ራሱንም ያንጻል። አሜን።
ስለዚህ በፍቅር ለማደግ ስለ ፍቅር ማወቅ አለብን። በፍቅር ለማደግ ስለ ፍቅር ማንበብ አለብን። በፍቅር ለማደግ ስለ ፍቅር ማጥናትና ኤክሰርሳይዝ ማድረግ አለብን። ኤክሰርሳይዝ ስናደርገው ትግል አለው። የትኛውም ነገር ስትለማመዱት ነው የሚያታግለው። ቁጭ ብላችሁ ስትማሩት ብዙ አይከብድም። በወረቀት ላይ ሲሆን ቲዮሬቲካሊ ብዙ አይከብድም። ፕራክቲካሊ ስትሄድ ነው ጭቃ አለ። ቤት ለምሳሌ ኢንጂነር ለመሆን ስትማር ኮምፒውተር ላይ ስትማር ደስ ይላል። ሶፋ በድግ አድርገህ አምጥተህ ቆንጆ ሶፋ ቁጭ ነው የምታደርገው። ስገዛው ነው ሶፋ ዋጋውን የሚገባ። ገዝተህ ካመጣው በኋላ ራሱ ተሸክመህ ማስገባት የሚባል ነገር አለ። አያችሁ የሆነ ነገር አለ እንጂ ኮምፒውተር ላይ ደስ ይላል። ቆላስይስ ምዕራፍ 2 ቁጥር 19 ላይ እንደዚህ ይላል የእግዚአብሔር ቃል፣ ይህም ሰው አካል ሁሉ በጅማትና በማሳሪያ እየተጋጠመ ምግብን እየተቀበለ እግዚአብሔር በሚሰጠው ማደግ ከሚያድግበት ራስ ከሆነው ጋር ግንኙነት የለውም ይላል። አንድ ስለ ሌላ ትምህርት ውስጥ ስለገባ ሰው ሲናገር ነው ሐዋርያው ጳውሎስና ነገር ግን እግዚአብሔር በጅማቶች በኩል የሚለቀው ነገር አለና እግዚአብሔር የሚሰጠው እድገት አለ ይላል። ስለዚህ እንድናድግ ይፈልጋል። ስለዚህ ራሳችንን ለማሳደግ ኢንቴንሽናሊ መወሰን አለባችሁ። ማደግ አለብኝ። ለምሳሌ አሁን ምግብ ስትበሉ አፋችሁ ላይ ያዝረከረካችሁ አይደለም የምትበሉት አይደለ? የዛን የሆነ ዘመን ነበር በጣም ያምር ነበር እንደሱ ስትበሉ ስንበላ። አሁን ግን አያምርም አይደለ? ልብሳችሁ ላይ እዚህ ላይ ያዝረከረካችሁ ስትበሉ ያምር ነበር። በልታችሁ ሲጨርሱ ይቀየር ነበር። አሁን ግን ቁጣ ነው የሚገጥማችሁ። ለምሳሌ በዚህኛው እድሜ እንደሱ አይነት ነገር አይጠበቅባችሁም። you have to grow። እድገት ግዴታ ነው። ለማደግ ደግሞ መወሰን ግዴታ መወሰን አለብን። ማደግ ማለት ስልክ መጠቀም አይደለም። እንደሱ አይነት አስተሳሰቦችን አውልቃችሁታላችሁ። ማደግ ማለት ፌስቡክ እና ሶሻል ሚዲያዎች ላይ ቅልጥፍጥፍ ብሎ መጠቀም ማለት አይደለም። ከማሚ በላይ ያደጋችሁ አይምሰላችሁ እናንተ ቲክቶክ ስለምትጠቀሙ። ዛፉ ላይ ከወጣው ልጅ ይልቅ ዛፉ ስር ያለው አባትየው አርቆ ያያል ይባላል በጋና ተረት። ደምታችኋል። እኛ አሁን በዚህ ዘመን ያለነውን ሰዎች በተለይ ያንግስተርስ ዲያብሎስ ዲሲቭ ሊያረጋችሁ የሚፈልገው እድገት የሚመስላችሁ እድገት ያልሆኑ ነገሮችን ነው። እድገት ያልሆኑ ነገሮችን የእድገት መለኪያ አድርጎ ያስቀምጥና እንዳደጋችሁ እንዲሰማ። አንዳንድ ምግቦች አሉ ሳትጠግብ እንደጠገብክ እንዲሰማ የሚያደርጉ። ለምሳሌ በጣም ርቦ አንድ ኬክ ላው ላይ ካረክበት ሰላም ነው በቃ ይሰማ። በቃ በወቅቱ ጥግብ ያልክ ምናምን ነው የሚመስል፣ ግን ጤነኛ ግን አያረግም። እንደዚህ ብዙ ከቀጠልክ በሽተኛ ነው የሚያደርገው። አያችሁት? እንደዛ አይነት ጃንክ የሆኑ ፉዶች አሉ አደገኛ የሆኑ እና አሁን በዚህ ዘመን ያለን ወጣቶች በጣም መጠንቀቅ ያለብን ምንድነው ካላችሁ፣ እድገት ማለት አሁን የተሰሩ ቴክኖሎጂዎች የሆነ ሰው አብስሎ የመስጠንን ሾላ ፍሬ መብላት ወይም ብርቱካን ፍሬ መብላት እድገት አይደለም። እድገት ማለት ሶሻል ሚዲያ ላይ ወር ኢንተርኔት ላይ ያሉትን ነገሮች መጠቀም መቻል አይደለም። እሱ that's not growth። ሁሉ ጊዜ አእምሯችሁ ይሄን ማወቅ አለበት። እንደውም እሱ ምንድነው የሚያደርገው መሰላችሁ? አብዛኛውን ጊዜ ማደግ ያለባችሁ ነገሮች ላይ ጊዜ እንዳታሳልፉ ያደነዝዛችኋል። it's like drug ነው። ድራግ ሆኖ እንድትደነዝዙ እና ማደግ ባለባችሁ ነገሮች ላይ ጊዜ እንዳትወስዱ አደንዛዥ እጽ ነው። ለዛ ነው እጽ ብቻ ያልተባለው አደንዛዥ ነው። ያደነዝዛል። ከምን ያደነዝዛል? አካባቢ ላይ ካሉ መልካም ነገሮች ሁሉ እንዳትሰማ እንዳታይ። ስለዚህ ማደግ አለብን። ግሮዝ ማለት ማደግ አለብን ማለት ልክ ነው። ድሮ ፍሎፒ እንጠቀም ነበር፣ አሁን ፍላሽ ነው የምንጠቀመው። ምናልባት ማሚ ፍላሽ እንዴት አርጋ መክፈት እንዳለባት ላታቅ ትችላለች። ግን በብዙ አቅጣጫ እንደሚበልጧችሁ ሁሉ ጊዜ ማወቅ አለባችሁ። ያን የምታውቁት ዛሬ ቤት ተከራይታችሁ ብትወጡ፣ ዛሬ ቤት ተከራይታችሁ ወጣችሁ መኖር ብትጀምሩ you will be surprised። ብዙ ማታውቁት ነገር እንዳለ ያኔ ታውቃላችሁ። ያኔ ለካ ቲክቶክ እንዳልሆነ ላይፍ ይገባችኋል።
ያኔ ለካ ፌስቡክ እንዳልሆነ ላይፍ ባንክ ቡክ ነው ለካ የሚጠቅመው ከፌስቡክ ይልቅ። ያኔ ይገባቸዋል። ያኔ ይገባቸዋል። ያኔ እቤት ለካ ዋይፋይ ዳዲ ቤት ስላስገባ ነው። ለካ የዋይፋይ ለመክፈል በጧት ሮጠ ወደ ስራ መሄድ አለበት። ያኔ ነው የሚገባቸው። ስለዚህ you have to grow ማደግ አለብን ሲባል ማደግ ባለብን ወሰረታዊ ነገሮች ላይ ነው እንጂ እድገት ብላችሁ ይሄ አሁን በዚህ ዘመን እድገት ተብሎ የመጣው እዚህ ላይ ሎቴ ማሰር አይደለም። ወንዶች እድገት እሱ አይደለም እድገት። እዚህ ላይ ትልቅ ሰንሰለት ማድረግ አይደለም እድገት። አይደለም ታረጉ ችግር የለው። ግን እዚህ ላይ ትልቅ ወፍራም የውሻ ማሰሪያው የሚያክል ስታረጉ ያደጋችሁ ምናምን እንዳይመስላችሁ። አላደጋችሁ። that's not growth። እንዴ እንደውም አጥቼ ነበር አልኩት አንድ ልጅ እንደሳየው ወይኔ ውሻዬን ማስረበት አጥቼ ነበር። በላምጠው ይሄንን ሰንሰለት አንተ አርገው ነው ለካ ከተማ ላይ የተወደደው አልኩት። እናንተ አንገታችሁ ላይ ሰሰቅሉት እኮ ነው የተወደደብንኛ። እድገት እንደሱ አይደለም። እድገት የሚባለው ትክክለኛ ግሮዝ የሚባሉ ነገሮች አሉ። እነሱን ነው ግሮዝ ብላችሁ ማሰብ ያለበት እንጂ ጸጉር ፍሪዝ ማድረግ፣ ጸጉር መቋጠር፣ ጸጉር መጠቅለል አይደለም እድገት። that's not growth። sure that's not growth። ነፃ ሰው ናችሁ ማለት ጸጉራችሁ እንደፈለጋችሁ ማድረግ ትችላላችሁ ማለት that's not growth። እሱ አይደለም እድገት። ጸጉሩ የበቀለበትን ጭንቅላት ውስጥ ያለውን አስተሳሰብ ማሳደግ ነው ግሮዝ። አንዳንድ ሰው ለጸጉሩ የሚያጠፋውን ያክል ለጭንቅላቱ ቢያጠፋ የት በደረሰ። አያችሁት? ለጸጉራችን የምንጨነቀውን ያህል እኮ ለአእምሮአችን ለአስተሳሰባችን አንጨነቅም አይደል? ስለዚህ we have to change። ጸጉራችሁን አትንከባከቡ፣ ጸጉራችሁን አትያዙት አልኩኝ አላልኩም? በደንብ ነው መያዝ ያለባችሁ። እዛ ውስጥ ጉዳዮች መኖር የለባቸው። የዱር አራዊት መኖር የለባቸው። ጸጉራችሁን ተንከባከቡ፣ ንጹህ ነው፣ ምንም ችግር የለውም። የሚያምርባችሁን ነገር ብታረጉ ችግር የለውም። እሱ አይደል ግን ዶንት ኢንቨስት የህይወት ዘመናችሁን አብዛኛውን ሰዓት ለጸጉር። ምክንያቱም ማንም ለጸጉርህ የሚሸልምህ የለም። የሆነ ቀን ደግሞ እድሜህ ሲያልፍ ይላጫል። ኢየሱስ ጌታ። እንደዚህ የለፋለ ጸጉር የሆነ ሰውዬ በመቀስ ላጭቶ ነው የሚያደፋው ወደታች። ስለዚህ ዶንት ዌስት ዩር ታይም። ዋው! እዚህ አእምሮህ ላይ እንደዛ ኢንቨስት ብታረግ ኖሮ የት በደረስን። አያችሁት? ወጣቶች ናችሁ። you have to listen። መጽሐፍ ቅዱስ ሰለሞን እኔ አባቴን የምሰማ ልጅ ነበርኩ አለ። አያችሁት? መስማት ነው ጠቢብ የሚያደርገው። አብዛኛውን ነገር የሚያደናችሁ ማዳመጥ ነው። ዶንት ሞክራችሁ ለማመን አትሞክሩ። ሰምታችሁ እመኑ። መጽሐፍ ቅዱስ እምነት ከመስማት ነው የሚለው፣ እምነት ከመሞከር ነው አይልም። ብዙ ሰው ግን ከሱ አልፎ ሄዷል። ካልሞከረ አያምንም። እፉ ስትለው አያምንም። እፉ ነክቶ ነው የሚያምነው። አሁን እዚህ ቤት እፉ ያልነካ አንድ ሰው አለ ቢባል ማንም የለም። እስቲ እጁን ያውጣ። እሳት አቃጥሎት የማያውቅ የሚያቃጥል ነገር ይዞ የማያውቅ ሰው ይሄ ማንም የለም። ግን ተነግሮናል እፉ ተብለን ከዛ ሄደን እፉ ነው ብለን ከዛ እያለቀስን አልነገርኩም አይዞ በቃ ነግሬሽ የለ ያቃጥላል እፎ። ከዛስ አንነካ ለመሰለ አግኝተናል፣ ምሳችንን አግኝተናል። ታሪካችን በዛ ጊዜ ትምህርት ወስዷል። ስለዚህ አብዛኛውን ነገር ሞክራችሁ ተቃጥለን አንማር። ተምረን ሳንቃጠል ማለፍ ይቻላል። አሜን። ስለዚህ እድገት በየሳወራ እናንተ ዘመናዊነት አታስቡ። አንዳንዶቻችሁ እንደሱ ያሰባችሁ ስለሆነ ነው መንፈስ ቅዱስ ያረማችሁ ያለ። ዘመናዊነትን አይደለም እኔ የማወራው፣ ስለ ግሮዝ ነው የማወራው። ሜንታል ግሮዝ፣ በፍቅር ስለማደግ፣ እግዚአብሔርን በማወቅ ስለማደግ፣ በመንፈሳዊ ህይወት ስለማደግ፣ አካዳሚካሊ ስለማደግ፣ ስለሱ ነው የማወራው።
እነዚህ ናቸው የህይወት ዘመን ጊዜያችሁን መውሰድ ያለባችሁ እንጂ በእንቅልፍ ስለመተኛት ስለማደግ አይደለም እያወራው ያለሁት። በቂ እንቅልፍ ነው የምተኙት ታያችሁ ብዙዎቻችሁ እዚህ በእንቅልፍ 8 ሰዓት የሚተኛ ሳይሆን በእንቅልፍ ስለመተኛት ማደግ ብሎ ከጨመረ ችግር ነው። መጽሐፍ ቅዱስ ድህነትህ እንደ ወንበዴ ይመጣባል ችጋርህም ይላል። ሰይፍ እንደ ታጠቀ ሰው ይመጣባል ይላል። እንቅልፍን አትውደድ ድሃ እንዳትሆን ይላል መጽሐፍ ቅዱስ። እንቅልፍ የተቦጫጨቀ ልብስ ያስለብሳል ይላል። ዋው! ስለዚህ ልብሳችን ላይ መቦጫጨቅ የለብንም። በእንቅልፍ ምክንያት መንቃት አለብን። አሜን። ስለዚህ እድገት እያልን ስናወራ እነዚህን ሐሳቦች ራሳችንን የምናሳድግባቸው መርሆች